ቤተሰብ ዛሬ ማታ አዲስ ነገር አለ። እሺ፣ ወይም በውሽምት ቤት ወይም በአብርሽ ቤት ቪዲዮ ይለቀቃል። እውነት ለመናገር አብርሽ የፍቅር ጥያቄ ተቀበላት እንጂ የፍቅር ቪዲዮ አንድም ቀን ሲሰሩ አላየንም። እውነት ለመናገር ለመጨረሻ ጊዜም ሊሆንም ይችላሉ ሄርሜላና አብርሽ ማለት ነው። እና አንድ ላይ እንደማይቀጥሉ አንድ ላይ እንደማይኖሩ ውስጤ ስለሚነግረኝ ለመጨረሻ ጊዜ ይመስለኛል። ቤተሰብ እንግዲህ ነፍሴ ይማራችሁ የውሽምት በጎች ማለት ነው። እና ማታ አብርሽ ስትሰድቡ ያደራችሁ ግን ደህና ናችሁ? እግዚአብሔር ይቅር ይበላችሁ። ለምን በዚህ ልክ መሳሪያ ምን አመጣ? እንገቴን አምላችሁ ለመጨረሻ ጊዜ ይመስለኛል ሄርሜላና አብርሽ ማለት ነው። ቤተሰብ እስኪ ጊዜ ስጡ እስኪ። እኔ እንደዛ ነው የተረዳው። ቤተሰብ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? አላችሁልኝ ወይ? እኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ዛሬ ውሽምትና አብርሽ የፍቅር ጊዜ አንድ ላይ ጥሩ ጊዜ ለማሳለፍ ነው ይመስለኛል። ዛሬ አዲስ ቪዲዮ አለ እንግዲህ በአዲስ ቤት በአዲስ እቃ በአዲስ ሶፋ ገባችሁ አይደለም? እንግዲህ ዛሬ የፍቅር ጊዜ ከሄርሜላ ጋር ለማሳለፍ ይመስለኛል አብርሽ ማለት ነው። ለመጨረሻ ጊዜ ማለት ነው። እና ይለያያሉ ስለሆነ ለመጨረሻ ጊዜ ምርጥ ጊዜ ለማሳለፍ ይመስለኛል። እኔ እንደተረዳው እኔ እንዳየው ማለት ነው። እና ማታ እንዴት አደራችሁ? ጮጓራችሁ ይፈጫል? ማታ ምኖ ከድሮ ምስት ጋር አብርሽ የማይገናኝበት ምክንያት እናንተ ምን ቤት ናችሁ? ማታ እኮ አላደሩም። እግዚአብሔር አብርሽ ሲሰድቡ ነው ያደሩ ማለት ነው። እንግዲህ አብርሽና ሄርሜላ የጊዜ ጉዳይ ነው እንጂ ይለያያሉ። ወደ ድሮ ምስቱ ይመለሳል። እናንተ ደግሞ የተቃጠላችሁ ትኖራላችሁ ማለት ነው። ብዙ አትደሰቱ። ለማንኛውም እንኳን ደስ አላችሁ። ይኸው አንድ መጥፎ ነገር ስታስቡ የነበራችሁ ሩታ እንደዚህ ታደርጋለች፣ ለምን ሄደ፣ ለምን እንደዚህ ያደርጋ ምናምን የምትሉ ሰዎች ማለት ነው። እና አይዟችሁ፣ እንኳን ደስ አላችሁ። በዚህ አጋጣሚ ማታ በጣም ነው የተናደዳችሁ፣ በጣም ነው የተቃጠላችሁ። ይሄው ዛሬ ደግሞ በጥሩ ቪዲዮ ይመጡ አሉ። ጠብቁ። እና ለሰው ልጅ ክፉ ባታስቡ መልካም ነው ብዬ አስባለሁ። ገባችሁ አይደለ? ስለዚህ ለመጨረሻ ጊዜም ስለሆነ አብርሽና ሄርሜላ ጥሩ ጊዜ አንድ ላይ ማሳለፍ አለባቸው። ገባችሁ አይደለ? ከዛ ወደ ሩታ ይመለሳል። ለቃ ነገሩ ያልቃል፣ ድራማችሁ ያልቃል። 100 ሺህ እስከምትገባ ድረስ ነው ሄርሜላ ማለት ነው። ስለዚህ አይዟችሁ። ሄርሜላ እርጉዝ ናት እንዲህ ናት የምትሉ ሴቶች ማለት ነው። እሷ በዛ ሰዓት ምስቱ እርጉዝ ሆና አይደለችም የመጣችው። ስለዚህ እሷ ለምስቱ ያላሰበች ሴትዮ አርግዛ አላረገዘችው፣ የራሷ ፈልጋ ነው እንግዲህ ያረገዘችው። ብታረግዝ አብርሽ ምን አገባ? ራሱ አይደለ እንዴ ከሱ መለየት አልፈልጉም ብላ እግሯን ከፍታ የሰጣችሁ። ስለዚህ ምንም ማድረግ አይቻልም። ቢለያዩ ምንም አይመስለኝም። ለምን የስራ ነው ያገኘችው ማለት ነው። ስለዚህ አይዟችሁ፣ ብዙ አትደሰቱ። አብርሽና ሩታ ደግሞ በቅርብ አንድ ላይ ይሆናሉ። በሉም ቤተሰብ ውስጤ ደግሞ እንደሚነግረኝ ሩታና አብርሽ እንደማይለያዩ ውስጤ ይነግረኛ ሁሌ ማለት ነው። እና የጊዜ ጉዳይ ነው፣ ጠብቆ በቅርብ ማለት ነው። አይዟችሁ የውሽምት በጎች በተለይ ማለት ነው። ማታ አላደራችሁም። ዛሬ ይሄ ፎቶ በደንብ እዩ፣ ፈታ ዘና በሉ። በደንብ ቪዲዮ ማየት አለባቸው። እሺ አይዟችሁ፣ ለመጨረሻ ጊዜ ይመስለኛል።